ውድ የቅምሻ ዴሊ ቤተሰቦች ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። የሰዓቱን መረጃ አሰናድተን መተናል። የምንገኝበት ዘመን ዓለማችን እጅግ ውስብስብና እርስ በርሱ የተሳሰረ የፖለቲካ የኢኮኖሚና የደህንነት ቀውስ ውስጥ የምታልፍበት የታሪክ ምዕራፍ ነው። በአንድ የዓለማችን ጥግ የሚፈጠር የጂኦፖለቲካዊ ንዝረት በሌላኛው የዓለም ጫፍ በሚገኝ ተራ ዜጋ የዕለት ተዕለት ኑሮ ላይ ቀጥተኛና ፈጣን ተጽዕኖ ሲያሳርፍ በግልጽ እየተመለከትን ነው። ዛሬ በዓለም አቀፍ ደረጃ ትኩረትን የሳበውና በቀጥተኛም በከፍተኛም ስጋት የደቀነው የመካከለኛው ምስራቅ ጦርነት አድማሱን እያሰፋ ይገኛል። የዚህ ጦርነት መዘዝ የዓለምን የነዳጅ ገበያ ሲያናውጥ የሀገራችን ኢትዮጵያ መንግስት የነዳጅ ቆጣቢነት ጥሪን እስከ ማቅረብ ደርሷል። በውስጣዊ ጉዳያችን ደግሞ ሀገራችን ለሰኔ 2026ቱ ሀገራዊ ምርጫ እየተዘጋጀች ባለችበት በዚህ ወሳኝ ወቅት የሰላምና የዲሞክራሲ ሽግግር ጥያቄዎች ጎልተው እየተነሱ ነው። በዛሬው የቅምሻ ዴሊ ልዩ ዜና ትንተናችን እነዚህንና ሌሎች ተያያዥ ዓለም አቀፋዊና ሀገራዊ ጉዳዮች ከስር መሰረታቸው እየፈተሽን ወደ እናንተ እናደርሳለን። ለእናንተ ይመጥናሉ፣ መደመጥ ይገባቸዋል ያልናቸው መረጃዎች በቅድሚያ እናስተዋውቅ። በአሜሪካና እስራኤል ጥምረት በኢራን ላይ ተካሂደው ያለው ጦርነት 21ኛ ቀኑን ሲይዝ ኢራን በእስራኤል የነዳጅ ማጣሪያና በኳታር የጋዝ ማዕከላት ላይ የወሰደችው ያጸፋ ጥቃት ዓለም አቀፍ የነዳጅ ገበያውን እያናወጠው ይገኛል። ይህን ትንታኔ በቅምሻ ዴሊያችን ይዘነዋል። ከመካከለኛው ምስራቅ ቀውስ ጋር ተያይዞ በተፈጠረ ከፍተኛ የነዳጅ አቅርቦት ጫና ምክንያት ጠቅላይ ሚኒስትር አብይ አህመድ መላው የኢትዮጵያ ሕዝብ ነዳጅ ቆጥቡ፣ ለክፉ ቀን ተዘጋጁ ብለውናል። ይህንንም በቅምሻ ዴሊያችን ትንታኔ እናየዋለን። ጠቅላይ ሚኒስትር አብይ አህመድ በዩኤኢ ያደረጉትን ስኬታማ ጉብኝት አጠናቀው ሲመለሱ ኢራን በባህረ ሰላጤው ሀገራት ላይ የምታደርገውን ጥፋት በይፋ ኮንነዋል። የኢድ አልፈጥር በዓልን አስመልክተው መልእክት ያስተላለፉት ጠቅላይ ሚኒስትሩ ህዝቡ ለመጪው ሰኔ ወር ሀገራዊ ምርጫ በሰላማዊና በዲሞክራሲያዊ መንገድ እንዲሳተፍ ጥሪ አቅርበዋል። ጠቅላይ ሚኒስትሩ ምን አሉ? በቅምሻ ዴሊያችን እናየዋለን። እስራኤል ዓለም አቀፍ የረድኤት ድርጅትን ከጋዛ በማባረር የእርዳታ አቅርቦትን ሙሉ በሙሉ በሚባል ደረጃ ማስተጓጎሏ እንዲሁም በዌስት ባንክ የተጠናከረ ፍልስጤማውያንን የማፈናቀል ጉዞ መቀጠሉ እየተዘገበ ይገኛል። ይህ በቅምሻ ዴሊያችን ትንተና የምናየው ነው። በሌላ ዜና የተባበሩት መንግስታት የጸጥታው ምክር ቤት በመካከለኛው ምስራቅ እየተባባሰ ባለው የነዳጅ ማጣሪያ ጥቃት ላይ አስቸኳይ ዝግጅት መጀመሩ ተሰምቷል። የንግድና ቀጠናዊ ትስስር ሚኒስቴር ከሰዓታት በፊት በወጪና ገቢ ንግድ ላይ አዲስ የቁጥጥር ስርዓቱን መዘርጋቱን በይፋ አስታውቋል። ይህንንም እናየዋለን። በደቡብ ሱዳንና በሱዳን ድንበር ላይ አዲስ የተከሰተ የተኩስ ልውውጥ መከፈቱና በሺዎች የሚቆጠሩ ዜጎች መሰደድ መጀመራቸውም አሁን የደረሰን መረጃ ያሳያል። ሌላው የአውሮፓ ህብረት በኢራን የጦር መሳሪያ አምራች ተቋማት ላይ ተጨማሪ ጠንካራ ማዕቀቦችን መጣሉ፣ በምስራቅ አፍሪካ የሚቀጥሉት 48 ሰዓት ውስጥ ከፍተኛ የጎርፍ አደጋ ሊከሰት እንደሚችል የሜትሮሎጂ ኤጀንሲዎች አስታውቀዋል። እኚህንና ሌሎችን ዜናዎችን በዚህ በቅምሻ ዴሊያችን በዝርዝር የምንሰማው ይሆናል። ወደ መጀመሪያውና ዋነኛው አጀንዳችን ስናልፍ የዓለማችን የፖለቲካ ትኩሳት ወደ ላቀ ደረጃ ያሸጋገረው የመካከለኛው ምስራቅ ቀውስ እንመለከታለን። በአሜሪካና በእስራኤል ጥምረት በኢራን ላይ እየተካሄደ ያለው ጦርነት 21ኛ ቀኑን ይዟል። ይህ ጦርነት ከቀን ወደ ቀን መልክና ቅርጹን እየቀየረ ቀጠናዊ ብቻ ሳይሆን ዓለም አቀፋዊ ቀውስን እየጋበዘ ነው። ሰሞኑን እንደተዘገበው የእስራኤል የአየር ጥቃት የኢራን ከፍተኛ የጸጥታ ኃላፊዎች ኢላማ አድርጎ ገድሏል። ይህ በእንዲህ እንዳለ ኢራንም በዝምታ አላለፈችውም። የወሰደችው ያጸፋ እርምጃ እጅግ ስትራቴጂካዊና የዓለምን ኢኮኖሚ የደም ስር የሚነካ ነበር። በሃይፋ የሚገኘውን የእስራኤል የነዳጅ ማጣሪያ ከመምታት ባሻገር በኳታር የጋዝ ማዕከላት ላይ የፈጸመችው ጥቃት የዓለም አቀፉን የነዳጅና የጋዝ ዋጋ በአንድ ጊዜ እንዲንር አድርጎታል። ይህ ሁኔታ ጦርነቱ ከወታደራዊ አቅም መፈታተን አልፎ ወደ ዓለም አቀፍ የኢኮኖሚ ማዕቀብነትና የሀብት ውድመት መሸጋገሩን ያሳያል። የፖለቲካ ተንታኞች እንደሚሉት ይህ ውጥረት በቶሎ ካረገበ
በተለይ ለታዳጊ ሀገሮች ወደ ከፋ የኢኮኖሚ ቀውስ ሊያስገባቸው እንደሚችል እየተነገረ ነው። በተያያዘ ዜና የዚህ ዓለም አቀፍ ቀውስ የኢኮኖሚ ማዕበል ሀገራችን ኢትዮጵያ በር ላይ ደርሷል። ዛሬ የወጡ መረጃዎች እንደሚያመለክቱት ጠቅላይ ሚኒስትር አብይ አህመድ ከመካከለኛው ምስራቅ ጦርነት ጋር ተያይዞ በዓለም አቀፍ ደረጃ የተፈጠረውን የነዳጅ አቅርቦት እጥረት ተከትሎ ጥብቅ ማሳሰቢያ አስተላልፈዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሳለፉት መልእክት ነዳጅ አከፋፋዮች፣ ማደያዎችና መላው ህዝብ ነዳጅን በከፍተኛ ቆጣቢነትና መሰረታዊ ለሆኑ ጉዳዮች ብቻ እንዲጠቀሙ አሳስበዋል። ከዚህ ጋር በተያያዘ በቅርቡ የአዲስ አበባ ከተማ አስተዳደር የትራንስፖርት ቢሮ በሚኒባስና የከተማ አውቶቡስና በባጃጅ ትራንስፖርቶች ላይ አዲስ የታሪፍ ጭማሪ ማድረጉ ይታወሳል። የገንዘብ ሚኒስትር አቶ አህመድ ሽዴም ቢሆን መንግስት የነዳጅ ፍጆታን ለመቀነስ ተጨማሪ እርምጃዎችን እያጠና መሆኑን አመላክቷል። ይህ የሚያሳየን በሺዎች ኪሎ ሜትሮች ርቆ የሚሄድ ጦርነት በአዲስ አበባና በሌሎች የሀገሪቱ ክፍሎች በሚኖረው የዕለት ተዕለት የትራንስፖርትና የኑሮ ውድነት ላይ ምን ያህል ፈጣን ተጽዕኖ እያመጣ መሆኑን ነው። በሌላ መልኩ የኢትዮጵያ የውጭ ግንኙነትና ዲፕሎማሲ የዚህ የመካከለኛው ምስራቅ ፖለቲካ አካል እየሆነ መምጣቱን እያየን ነው። ጠቅላይ ሚኒስትር አብይ አህመድ በተባበሩት አረብ ኤምሬት ከፕሬዚዳንት መሐመድ ቢን ዛይድና አልናህያን ጋር የነበራቸው ስትራቴጂካዊ የውይይት ቆይታ አጠናቀው ተመልሰዋል። ከዚህ ጉብኝት ጋር ተያይዞ የኢትዮጵያ መንግስት ኢራን በባህረ ሰላጤው ሀገራት ላይ ያደረሰችው ያለውን ጥቃት የሉዓላዊነት ጥሰት በማለት በግልጽ አውግዘዋል። ይህ ጠንካራ የዲፕሎማሲ አቋም ኢትዮጵያ በወቅታዊ የቀጠናው ፖለቲካ ሸፍጥ ውስጥ ከዩኤኢ ጋር ያላትን ጥልቅ የኢኮኖሚና የፖለቲካ ትብብር ይበልጥ ማጠናከር መምረጧን የሚያሳይ ነው። በሀገራት መካከል ያለው ግንኙነት በመተማመንና በወንድማማችነት ላይ የተገነባ መሆኑን ጠቅላይ ሚኒስትር አብይ አህመድ አጽንኦት ሰጥተዋል። ወደ ቀጣዩ አጀንዳችን ስናልፍ ትኩረታችን ወደ ሀገራችን የፖለቲካ መድረክ እናደርጋለን። ሀገራችን በመጪው ሰኔ ወር 2026 ለምታካሂደው ሀገራዊ ምርጫ ዝግጅት ላይ ትገኛለች። የኢድ አልፈጥር በዓልን አስመልክተው መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ የበዓሉን መንፈሳዊ ትርጉም ከሀገራቸው የፖለቲካ ሽግግር ጋር አስተሳስረዋል። የረመዳን ጾም የታየበትን ትዕግስት፣ የዲሲፕሊንና ሰላማዊነት ዜጎች በመጪው ምርጫ ላይ እንዲደግሙት ጥሪ አቅርበዋል። ምርጫው ከዜግነት ግዴታም ባለፈ የሀገራችን የዲሞክራሲያዊ መሰረት የምናጸናበት የታሪክ ምዕራፍ ነው በማለት ጠንካራ ዲሞክራሲ ሊገነባ የሚችለው በህዝብ ንቁ ተሳትፎ እንጂ በመከፋፈልና በግጭት እንዳልሆነ አብራርተዋል። ይህ መልእክት ሀገሪቱ ካለፈችበትና አሁን ካለችበት የጸጥታ ፈተና አኳያ መንግስት ምርጫውን ሰላማዊ ለማድረግ ያለውን ፍላጎት የሚያንጸባርቅ ነው። ይህ በእንዲህ እንዳለ የዓለም አቀፍ ማህበረሰቡ ትኩረት በኢራንና አሜሪካ ጦርነት ላይ በተሰካበት በዚህ ወቅት በጋዛ ያለው የሰብአዊ መብት ጥሰትና ሰቆቃ ከዕለት ወደ ዕለት እየከፋ መጥቷል። አልጀዚራ በዛሬው ዘገባው እንዳሳሰበው እስራኤል ዓለም አቀፍ የረድኤት ድርጅቶች ከጋዛ ሰርጥ ሙሉ በሙሉ በሚባል ደረጃ እያስወጣች ነው። ይህ እርምጃ በጋዛ ለሚገኙና በረሃብ አልንጋ እየተገረፉ ላሉ ፍልስጤማውያን የቀረችውን ብቸኛ የህይወት እስትንፋስ የሚዘጋ ነው። ድርጅቶቹ 50 በመቶ በላይ ለሚሆነው የምግብና የሕክምና አቅርቦት ኃላፊነቱን የወሰዱ ነበሩ። ከዚህ በተጨማሪ የተባበሩት መንግስታት ድርጅት ዩኤን እንዳስጠነቀቀው ዌስት ባንክ በእስራኤል ሰፋሪዎችና በጦር ኃይሉ አማካኝነት በ36000 ፍልስጤማውያን ላይ የጅምላ መፈናቀል ወንጀል እየተፈጸመ ይገኛል። የዓለም ሚዲያዎችና ፖለቲከኞች ትኩረታቸው ወደ ኢራን ሚሳኤሎች ባዞሩበት በዚህ ሰዓት የጋዛ ህጻናትና እናቶች በረሃብና በቦምብ ድብደባ ህይወታቸውን እያጡ ነው። በሌላ ዜና በዓለም አቀፍ ደረጃ ከፍተኛ ድንጋጤን የፈጠረው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ጥሪ ነው። ይህ ጥሪም የመጣው ኢራን በእስራኤልና በኳታር የኢነርጂ ተቋማት ላይ የፈጸመችውን ጥቃት ተከትሎ የዓለም የነዳጅ ዋጋ በርሜል በ15 በመቶ በመጨመሩ ነው። ይህ በእንዲህ እንዳለ አሜሪካና አውሮፓ ህብረት አባል ሀገራት የኢራንን ድርጊት ዓለም አቀፍ የኢኮኖሚ አሻጥር ሲሉ የጠሩ ሲሆን ከጥቂት ደቂቃዎች በፊት በወጣ መረጃ የአውሮፓ ህብረት በኢራን ድሮን አምራቾች ኩባንያዎች ላይ አዲስ ማዕቀብ ጥሏል። በተያያዘ ዜና ወደ ሀገራችን በድጋሜ ስንመለስ የንግድና ቀጠናዊ ትስስር ሚኒስቴር ዛሬ ማለዳ ባወጣው መመሪያ በሀገር ውስጥ የሚታዩ መሰረታዊ የፍጆታ እቃዎች ዋጋ ንረት ለመቆጣጠር አዲስ አሰራር ተግባራዊ አድርጓል። ይህ ውሳኔ የመጣው በተለይም ከነዳጅ ዋጋ መጨመር ጋር ተያይዞ ነጋዴዎች ያለአግባብ ዋጋ እየጨመሩ መሆኑን ተከትሎ ነው። መንግስት ህገወጥ የዋጋ ጭማሪ በሚያደርጉት አካላት ላይ የማያዳግም እርምጃ እወስዳለሁ ሲል ዝግጅቱን ማጠናቀቁን ገልጿል። ወደ ቀጣዩ አጀንዳችን ስናልፍ በጎረቤት ሀገር ሱዳን ያለው ሁኔታ አሳሳቢ ደረጃ ላይ ደርሷል። ባለፉት 6 ሰዓታት ውስጥ በደቡብ ካርድፎን ግዛት አዲስ ግጭት በማገርሸቱ ከ10,000 በላይ ሰዎች ወደ ኢትዮጵያና የደቡብ ሱዳን ድንበር እየተሰደዱ መሆኑን የዓለም አቀፍ ስደተኞች ድርጅት
ድርጅት IMO አስታውቋል። በሌላ መልኩ የድንበር አለመረጋጋት በኢትዮጵያ በኩል ባሉ አዋሳኝ አካባቢዎች ላይ ተጨማሪ የሰብአዊ ጫና ሊፈጥር እንደሚችል ስጋት ፈጥሯል። ከደቡብ ሱዳን ድንበር ከተማ ሬንክ የተገኘው የቅርብ ጊዜ መረጃዎች እንደሚያሳየው በሰዓታት ውስጥ ብቻ ከሱዳን ግጭት ሽሽት ድንበር የተሻገሩ ስደተኞች ቁጥር 12000 ደርሷል። የዝናብ ወቅት መቃረቡን ተከትሎ መጠለያዎች በመጥለቅለቃቸው ስደተኞች ለከፋ የምግብና የጤና እጥረት ተዳርገዋል። የዓለም አቀፉ የጤና ድርጅት WHO በአካባቢው የኮሌራ ወረርሽኝ ስጋት እንዳለም አሳስቧል። የኢጋድ ሊቀመንበርና የኢትዮጵያ የውጭ ጉዳይ ሚኒስትር በጉዳዩ ላይ አስቸኳይ የስልክ ምክክርም አድርገዋል። በሱዳን ላይ ያለው የእርስ በርስ ጦርነት ወደ ደቡብ ሱዳን ተስፋፍቶ ቀጠናዊ ጦርነት እንዳይሆን ለመከላከል የገለልተኛ ቀጠና ወይም በፈር ዞን የመፍጠር ሀሳብ ላይ እየተወያዩ መሆኑ ተሰምቷል። ደቡብ ሱዳን በሱዳን በኩል የሚላከው ነዳጅ በመቋረጡ ምክንያት ለደረሰባት የኢኮኖሚ ኪሳራ ዓለም አቀፍ የፋይናንስ ተቋማት ድጋፍ እንዲያደርግላት ትማጸናለች። ውድ የቅምሻ ዴሊ ተከታዮች የዛሬው ዘገባችን እንደሚያሳየን በዓለማችን ላይ የሚፈጸሙ ክስተቶች የተነጣጠሉ አይደሉም። በመካከለኛው ምስራቅ የሚተኮሰው ሚሳኤል በእኛ ሀገር የትራንስፖርት ታሪፍ እንዲጨምር፣ በመንደራችን የኑሮ ውድነት እንዲባባስ እያደረገ ነው። በሌላ በኩል ደግሞ ሀገራችን በፈተናዎች ውስጥም ሆና የዲሞክራሲ ተቋማትን ለማሳደግ የምታደርገው ጥረት ተስፋ ሰጪ ነው። ዛሬ ያቀረብናቸው መረጃዎች እንደሚያሳዩት ዓለማችን እጅግ ፈጣንና ያልተጠበቁ ለውጦች ውስጥ ትገኛለች። በተለይ የነዳጅ ዋጋ መናርና የቀጠናዊ ግጭት መስፋፋት በኢትዮጵያ ኢኮኖሚ ላይ የሚያሳርፈው ተጽዕኖ ቀላል አይደለም። የዛሬው ጥልቅ ትንተናችንን በዚህ አበቃን። እናንተስ በዛሬው ዜናችን ላይ ምን አስተያየት አላችሁ? በተለይ የነዳጅ አቅርቦት እጥረቱ ለመቋቋም ህብረተሰቡ ምን ማድረግ አለበት ትላላችሁ? ሀሳብ አስተያየታችሁን ከታች በኮሜንት መስጫው ላይ እንድታጋሩን በክብር እንጋብዛለን። እስከ ጥንቅራችን ፍጻሜ አብራችሁን ስለቆያችሁ እያመሰገንን የምንለቃቸውን ዕለታዊ ኩነቶች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ እያልን ከሌሎች መረጃዎች ጋር ደጋግመን እስከምንገናኝ ቸር ያሰማን ስንል ተሰናብተናል። ሰላም ለሀገራችን፣ ሰላም ለምድራችን፣ ሰላም ለዓለማችን።